የአፍሪካ የክህሎት ሳምንት በየአመቱ እንዲከበር የአፍሪካ ዩኒየን በወሰነው መሰረት ባለፈው አመት በጋና የመጀመሪያው የአፍሪካ የክህሎት ሳምንት ተካሂዷል። ሁለተኛው የአፍሪካ የክህሎት ሳምንት ደግሞ በዚህ ሳምንት በአዲስ አበባ ተካሂዷል። የአፍሪካ የክህሎት ሳምንት እንዲከበር ዓላማ ያደረገበት ዋናው ምክንያት በአፍሪካ ሀገሮች መካከል በክህሎት ልማት እና በአጠቃላይ በሰው ኃይል ልማት ላይ የሐሳብ ልውውጥ የልምድ ልውውጥ እንዲካሄድ እንደዚሁም ደግሞ አፍሪካ ሀገራችን አህጉራችን በሂደት ፍሪ የሆነ ነፃ የሆነ የሰዎች ዝውውር የሸቀጥ ዝውውርም እንዲበረታታ ስለሚፈለግ የአፍሪካ ኮንቲኔንታል ፍሪ ትሬድ አግሪመንትም የተፈረመም ስላለ ለዛም ኮንትሪቢዩት በሚያደርግ መልኩ በየአመቱ በክህሎት ልማት ላይ የሚሰሩ ባለድርሻ አካላት መንግስት ብቻ ሳይሆን የግሉ ዘርፍም ሌሎች ባለድርሻ አካላትም አንድ ላይ መጥተው የክህሎት ልማት ስራውን እንዲያሳልጡና የመጪው ጊዜ የሰው ኃይል ፊውቸር ሬዲ የሆነ የሰው ኃይል ለማዘጋጀት የሚያገለግል ፕላትፎርም ነበር ማለት ይቻላል። ኢትዮጵያ በዚህ መድረክ ላይ እንደ አዘጋጅ ሀገር በርካታ ልምዶችን ቀስመናል ከተለያዩ ሀገሮች እንደዚሁም ደግሞ የኢትዮጵያን ምርጥ ተሞክሮዎችንም ለማካፈል ችለናል። ከዚህ ኩነት ጎን ለጎን በርካታ ኢቨንቶች ተካሂደዋል። በየቀኑ በርካታ ፓናል ዲስከሽኖች ነበሩ፣ ኤግዚቢሽን ነበረ፣ እንደዚሁም ደግሞ የፈጠራ ውድድር ነበረ፣ የወጣቶች የክህሎት ዲክላሬሽን ነበረ። 5 ቀን ሙሉ በርካታ ጉዳዮች ነው ሲካሄዱ የነበሩት። በእነዚህ ላይ የኢትዮጵያ መንግስት ባለፉት 2 አመታት የፈጠራ ስራን ለማበረታታት በስኪል ኮምፒቲሽን አሸናፊ የሆኑ ልጆችን አንድ ላይ ሰብሰብ አድርጎ ናሽናሊ ኢንኩቤት ሲያደርግ ነው የነበረው። እነዚህ የኛ ልጆችም እዚህ መጥተው የራሳቸውን ስራ የራሳቸውን ችሎታ ያሳዩበት ከተለያዩ ፓርትነሮች ጋራ ከባለድርሻ አካላት ጋራ ከፓርትነርስ ጋራ የተዋወቁበት ሐሳባቸውን ፒች ያደረጉበት የሸጡበት መድረክ ነው የነበረው ማለት ይቻላል። እሱ ብቻም ሳይሆን ደግሞ የሚኒስትሮች ፎረምም ነበረ። በዛም ላይ የፖሊሲ ዳያሎግ ሁሉም ሜምበር ካንትሪስ ሐሳባቸውን የተቀያየሩበት ነው የነበረው። በዚህ መድረክ አንዱ ትልቅ ነገር ነው ብለን የምንወስደው የኮንቲኔንታል ቲቤት ስትራቴጂ የሚባል ለሚቀጥሉት 10 አመታት የሚቆይ ከ2025 እስከ 2034 ድረስ የሚቆይ የአፍሪካ የኮንቲኔንታል ቲቤት ስትራቴጂ ጸድቋል። በቼር ፐርሰኑ እና በክብርት ሚኒስትራችን ሙፈሪያት ካሚል በመጀመሪያው ቀን ጸድቆ ይፋ ተደርጓል። ከዚህ በኋላ የሚጠበቀው ምንድነው? አባል ሀገራት የአፍሪካ አባል ሀገራት በሙሉ የነሱን ቲቤት ስትራቴጂ ከዚህ ኮንቲኔንታል ቲቤት ስትራቴጂ ጋር አላይን የማድረግና ነፃ የሰዎች ዝውውር አንድ ሀገር ላይ የሰለጠነ ኢትዮጵያ ላይ የሰለጠነ የሰው ኃይል በቀላሉ ኬንያ ሄዶ ደቡብ አፍሪካ ሄዶ ወይም ሌላ ሀገር ሄዶ መስራት እንዲችል ቲቤት ስትራቴጂዎቻችንን አላይን የምናደርግበት መድረክ ይሆናል ብለን ነው የምናስበው። በጣም ጥሩ መድረክ ብዙ የተማርንበት ብዙ ልምድ የተካፈልንበት ነበር ማለት ይቻላል። አፍሪካ የወጣቶች አህጉር ነች። ያው ኢትዮጵያም የወጣቶች ሀገር ነች እንደምታውቁት። ከየትኛውም የዓለም ክፍል በተለየ መንገድ በሚቀጥሉት 10 አመታት በአፍሪካ ውስጥ ከ1 ቢሊዮን የሚበልጡ እድሜያቸው ከ30 በታች የሚሆኑ ወጣቶች ይኖራሉ ተብሎ ይታሰባል። እነዚህን ወጣቶች ለመጪው ዓለም ካላዘጋጀናቸው ትክክለኛ ስኪል ካልሰጠናቸው ትክክለኛ ዕውቀት ክህሎት አመለካከት ካልሰጠናቸው ፕሮዳክቲቭ ሊሆኑ አይችሉምና መጪው ዘመን የወጣቶች ነው። አፍሪካም የወጣቶች አህጉር እንደመሆኗ መጠን ለአፍሪካም ለራሷ ለሌላውም ዓለም የሚተርፍ ፖቴንሻል አፍሪካ ውስጥ ስላለ የወጣቶች መድረክ በሰፊው የተካሄደበት ነው ማለት ይቻላልና እኛም እንደ ሀገር ያው እንደምታውቁት በሚሊዮን የሚቆጠሩ ወጣቶችን በቴክኒክና ሙያ ስርዓት ውስጥ አስገብተን በየአመቱ እያሰለጠንን እንገኛለን። እንደዚህ አይነት መድረኮች ደግሞ ለምንሰራው ስራ ትልቅ ኢነርጂ ትልቅ ጉልበት የሚሆኑን ይሆናሉ ማለት ነው። ከተካሄዱት መድረኮች በሙሉ በሚኒስቴሪያል ፎረምም ላይ እንደዚሁም ደግሞ በቴክኒካል ፎረሞቹም ላይ በተካሄዱት መድረኮች በርካታ ዕውቀቶች ልምዶች ሼር ተደርገዋል። እሱ ብቻ ሳይሆን ኢትዮጵያ የሰው ኃይልን ለኢትዮጵያ ገበያ ብቻም ሳይሆን ለዓለም ገበያም ጭምር ያቀረበች ያለችበት ሁኔታ ነው ያለው። እንደምታውቁት የኢትዮጵያ ወጣቶች የኢትዮጵያ ወርክ ፎርስ እዚህ ሀገር ብቻ ይሰራል ተብሎ አይታሰብም። ዓለም አንድ መንደር ሆናለች በአሁኑ ሰዓት።
እዚህ ሀገር የሰለጠነ ሰው ሌላ ሀገር ሄዶ ሊሰራ ስለሚችል ከዚህ ኩነት ጎን ለጎን በርካታ ባይላተራል ሚቲንጎች ነበሩ። አንዱ ሀገር ከአንዱ ጋራ ፓርትነርሺፕ የፈጠረበት ሁኔታ አለ። ኤምኦዩም የተፈራረሙ አካላት አሉ። ኢቭን ተቋማት ከተቋማት ጋራ የኛ የቴክኒክና ሙያ ተቋማት ሌላ ሀገር ከሚገኘው የቴክኒክና ሙያ ተቋማት ጋር የተዋወቁበት ሁኔታ አለ። እንደዚሁም የኛ ሀገር ፕራይቬት ሴክተሮች ሌላ ሀገር ከመጡ ፕራይቬት ሴክተሮች ጋራ ልምድ የተለዋወጡበት ሁኔታ ስላለ ይሄ ትልቅ የፖሊሲ ግባት ትልቅ የመረጃ የተገኘበት መድረክ ነው ብሎ መውሰድ ይቻላል።